የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒና የዴንማርክ ጠቅላይ ሚኒስትር ሚት ፍሪድሪክሰን የሩሲያ ግስጋሴን እንዴት መከላከል እንዳለባቸው በዴንማርክ ኮፐንሃገን እየመከሩ መሆኑ ተሰምቷል። የሩሲያ ግስጋሴ ከዩክሬን አልፎ ቀጠናውን እያስጨነቀው መሆኑ የሚታወቅ ሲሆን የአውሮፓ ህብረት መሪዎች በዚህ ላይ ለመነጋገርም ተሰብስበዋል። ከሰሞኑ በዴንማርክ፣ ፖላንድ፣ ኢስቶኒያና ሮማኒያ የአየር ክልል የሩሲያ ድሮኖች መታየታቸውን ተከትሎ አውሮፓ ውጥረት ውስጥ መግባቱ ተመላክቷል። የዴንማርኳም ጠቅላይ ሚኒስትር ፍሪድሪክሰን አሁን አውሮፓ በሩሲያ የተቀናጀ ጥቃት ፈተና ተጋርጦበታል፣ ለዚህ ማቻ መልስ ለመስጠት መዘጋጀት የግድ መሆኑ አይቀሬ ነው ቢሉም ሌሎች የአውሮፓ ሀገራት ለሩሲያ ጥቃት ተመጣጣኝ ምላሽ ለመስጠት ግን እያጤኑ መሆኑ ነው የተሰማው። አብዛኞቹ የአውሮፓ ሀገራት ከሞስኮ ጋር ወደ ጦርነት የሚገቡ ከሆነ የተፈራው ከባዱ ግጭት ለመቀስቀስ ባፋፍ ላይ ነውም ተብሏል። አሁን አውሮፓ መንታ መንገድ ላይ ቆሟል። ኮፐንሃገን ከሩሲያ ጋር መፋለም አውሮፓን መታደግ ነው እያለች ነው። ፓሪስ፣ ሮምና ዋርሶው ግን ነገሩን በጥንቃቄ እንየውም ሲሉ ሀሳብ አስቀምጠዋል። ሩሲያም የተቀናጀ ጥቃት ከፍታብናለች፣ አንድ ቀን ፖላንድን፣ ሌላ ጊዜ ዴንማርክን፣ በሚቀጥለው ደግሞ ቀጣይ ደግሞ የአውሮፓ ሀገራት ላይ እጇን ማንሳቷ እንደማይቀር የዴንማርኳ ጠቅላይ ሚኒስትር ፍሪድሪክሰን ተናግረዋል። ጠቅላይ ሚኒስትሯም ከአውሮፓ መሪዎች ጋር በነበራቸው ስብሰባ አሁን ሙሉ ኃይላችንን በመጠቀም ሩሲያን ለመከላከል መቆም አለብን ነው ያሉት። በዚህ ስብሰባ ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሁን ከባድ ፈተና ላይ ወድቀናል፣ የተቀናጀ ጥቃትም እየደረሰብን ነው፣ ነገሩን በጥንቃቄ መመልከት የተሻለ ነው ሲሉ መሀል መንገድ ላይ የቀረ ሀሳብ አስቀምጠዋል። በዚህ በኮፐንሃገን ዴንማርክ በነበረው ውይይት ማክሮን የሩሲያን ወረራ ለመከላከል ጠንካራ ሆነን መገኘት አለብን፣ ነገር ግን ውጥረቱን በማያባብስ መልኩ መሆን እንዳለበት ነው የገለጹት። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው ከሩሲያ ጋር ውጥረት ውስጥ መግባቱ አዋጭ አይደለም፣ ረጋ ብለን ብናስብበት ይሻላል፣ ነገሩን ባናቀጣጥለው መመርጣለሁ፣ ቅድሚያ በደንብ መታጠቅ ይኖርብናል ሲሉ መናገራቸው አብዛኞቹ የአውሮፓ ሀገራት ሩሲያን መዳፈርና ወደ ጦርነት መግባትን እንደማይፈልጉ አመላካች ነው ሲሉ ፖለቲከኞች ይናገራሉ። ሩሲያም የጀመረችው የተቀናጀ ጥቃት ለአውሮፓውያን ራስ ምታት ሆኗል እየተባለ ነው። የተቀናጀ ጦርነት ማለት እንደ መደበኛ ውጊያ የሚቆጠር ሲሆን ሁሉንም የጦር መሳሪያዎች መጠቀምን ይፈቅዳል። ታንክ፣ የሳይበር ጥቃት፣ ሚሳኤሎችን እንዲሁም የኢንተርኔት ማቋረጥ የተቀናጀ ጥቃት አካል ናቸው የሚላሉ ፖለቲከኞች። በዴንማርክ ስብሰባ ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሩሲያ ለዘመናት የጠብጫሪነት ሚና እየተጫወተች ቆይታለች፣ አሁንም ቀጥላለች፣ በምርጫ ወቅት የሳይበር ጥቃት በመፈጸም የኒውክሌር ማስፈራሪያና የአየር ክልል ጥሰት በማድረግ አውሮፓን እያመሰች ነው ሲሉ ተደምጠዋል። ዴንማርክና ፖላንድ በቅርቡ በሩሲያ አየር ክልላችን ተጥሷል ማለታቸውም የሚዘነጋ አይደለም። ይህን የሩሲያን ጥቃት በመፍራትም ይመስላል የአውሮፓ መሪዎች በኮፐንሃገን አየር ማረፊያ ላይ ዘመናዊ ራዳር ለመግጠም እየተገደዱት። ሌላው በዚህ ውይይት የፈረንሳይ፣ ጀርመን፣ ኔዘርላንድ፣ ስዊድንና ዩናይትድ ኪንግደም የአየር መከላከያ ወደ ዴንማርክ መላካቸው ተሰምቷል። ይህም አውሮፓውያን ከሩሲያ ጥቃት ሊሰነዘር ይችላል በሚል ፍርሃት እንደሆነ ይገመታል። ነገር ግን የአየር መከላከያ ወደ ዴንማርክ ተልኳል መባሉን የኮፐንሃገን ባለስልጣናት አልተቀበሉትም። በጉዳዩ ላይም የሚያውቁት ነገር እንደሌለ አስተባብለዋል። የዴንማርክ ባለስልጣናት አንዲት ሀገር ብቻ ልታጠቃን እየተዘጋጀች ነው፣ ያቺ ሀገርም ሩሲያ ናት ሲሉ ግልጽና ይፋዊ ጥቃት ከሩሲያ እንዳለባቸው ስጋታቸውን አስቀምጠዋል። ጠቅላይ ሚኒስትር ፍሪድሪክሰን አሁን የጦር መሳሪያ ከመቼውም ጊዜ በላይ የምንታጠቅበት ሰዓት ነው፣ በጋራ ቆመን እስካልተባበርን ድረስ አደገኛ ነገር ከፊታችን አለ ሲሉ ተደምጠዋል። ሩሲያ የኔቶ አባል ሀገራትን በሷ አውሮፕላን የአየር ክልላቸውን ጥሳለች በሚል ከኔቶ ጋር ውጥረት ውስጥ መግባቷ የህብረቱ አባላት አዲስ ትንኮሳ ሲሉ መናገራቸውም የሚዘነጋ አይደለም። የዩክሬን ባለስልጣናትና ደህንነት አባላት ሩሲያ ወደ ዩክሬን ዘመቻ ከጀመረች አንስቶ የአውሮፓ ሀገራትን የመዋጋት አቅም እየፈተሸች መሆኑን መረጃ እንዳላቸው ማስታውቀዋል። አብዛኞቹ የአውሮፓ ሀገራት አሁን ላይ ከባድ ጦርነት ሊከሰት እንደሚችልም እየተናገሩ ነው። ለዛም ይመስላል አሁን ኮፐንሃገን ላይ እየመከሩ የሚገኙት። ምንም እንኳ አውሮፓውያን ሩሲያን ለመመከት ጥረት ቢያደርጉም የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የአውሮፓ ህብረት አባል ሀገራት ከሩሲያ ጋር ጦርነት ለመግጠም ዳርዳር ማለታቸውና ዩክሬንን ለማስታጠቅ በኮፐንሃገን እቅድ ለማውጣት መሰብሰባቸው ዋጋ የሚያስከፍልና ሩሲያን የሚያስቆጣ ነው ብለውታል። ወደ አራተኛ ዓመቱ እየሄደ ያለው የሩሲያና ዩክሬን ጦርነት አሁንም መቋጫ አልተገኘለትም። ምዕራባውያን በተለያየ መንገድ ዩክሬንን ማስታጠቃቸው ጦርነቱ እንዳይበርድ እንዳደረገው የፖለቲካ ተንታኞች ይናገራሉ።